በሆነ አጋጣሚ በሃይማኖት ጉዳይ እየተነጋገርን አንድ ወንድሜ ከክርስትና ወደ እስልምና እንደመጣ ነገረኝ። እኔም ደግሞ መቼም እያንዳንዱ ሰው የራሱ ታሪክ ይኖረዋልና በምን ምክንያት ወደዚህ ወደ እስልምና እምነት እንደመጣ ስጠይቀው የሚያስደነግጥ መልስ መለሰልኝ። መልሱም እንደሆነ ታውቃላችሁ? እኔን ከክርስትና ወደ እስልምና እንድመጣ ያደረገኝ ዮሐንስ ወንጌል ነው አለኝ። እኔም ደግሞ እስከማውቀው ድረስ ትንሽ መጽሐፍ ቅዱስንም ነበብ ስላደረኩኝ ዮሐንስ ወንጌል መጽሐፍ ቅዱስ ውስጥ ነው ያለው። እሱ ጭራሹኑ ወደ ክርስትና ሊጣራ ይችላል እንጂ መጽሐፍ ቅዱስ እንደመሆኑ እንዴት ወደ እስልምና ሊጠራህ ይችላል አልኩት። እስኪ ስታነበው እንደው ዝም ብለህ ራፍሊ ሳይሆን ከልብ ሁነህ አንብበው። ሙስሊሞች የምታስተምሩት አስተምሮቶች አጠቃላዩ የኢየሱስ ክርስቶስ ማንነት እዛ ውስጥ አለልህ አለኝ። እኔም በዚሁ ተነሳስቼ እንደው ከዚህ በፊት እንደማነበው ገረፍ ሳይሆን እንደው ከልቤ ሁኜ ማንበብ ጀመርኩ። በንባቤም ውስጥ ያገኘሁትን ሳልጨምር ሳልቀንስ ምዕራፍና ቁጥሩን ብቻ እየገለጽኩ ቃል በቃል አነብላችኋለሁ። ከዛ እውነትም ይሄ ልጅ እስልምናን የተቀበለበት መንገድ ትክክል ነው አይደለም የሚለውን ራሳችሁ ተወስናላችሁ። በነገራችን ላይ ይህ የሚጠቅመው ለሁሉም ነው። ለሁሉም ስል ለክርስቲያንም ለሙስሊም ማለት ነው። አሁን ተከታተሉኝ። ለናሙና ያክል ከማቴዎስና ከሉቃስ ወንጌሎች አንዳንድ ምዕራፎችን ብቻ እንሆልበልና ከዛ በኋላ ሙሉን የዮሐንስን ወንጌል አቀርብላችኋለሁ። በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እንዲህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ይላል። በሉቃስ ወንጌል ምዕራፍ 9 ቁጥር 48 ላይ ደግሞ ምን ይላል? ማንም ይህን ሕፃን በስሜ የሚቀበል እኔን ይቀበላል፣ የተቀበለኝም የላከኝን ይቀበላል እያለ ነው። እንግዲህ እሱ ተላኪ መሆኑን እየተናገረ ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ ኢየሱስ የእኔንስ መብል የላከኝን ፈቃድ እፈጽም ዘንድ ነው አለ። ስለ መላኩ እየተናገረ ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ደግሞ ቃሌንም የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ይላል። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ደግሞ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። በዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ደግሞ የላከኝም አብ እርሱ ስለ እኔ መስክሯል አለ። በዮሐንስ ወንጌል ምዕራፍ 5 ቁጥር 38 ላይ እርሱም አለ አብን ማለት ነው እግዚአብሔርን የላከውን እናንተ አታምኑምና እያለ ይቀጥላል። በዮሐንስ ወንጌል ምዕራፍ 6 ቁጥር 29 ላይ ደግሞ ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አለ። በዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ደግሞ ፍቃዴን ለማድረግ አይደለም የላከኝም ፍቃድ ለማድረግ እንጂ ይላል። ወደዚህ ዓለም የመጣው ማለት ነው፣ ልክ እንደ ማንኛውም ነቢይ። በዮሐንስ ወንጌል ምዕራፍ 6 ቁጥር 39 ላይ ደግሞ የላከኝ አብ ፍቃድ ይህ ነው አለ። በዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ ደግሞ ከላከኝ አብ ካሰበው በቀር ወደ እኔ የሚመጣ የለም ይላል። በዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ ደግሞ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እያለ ይቀጥላል። በዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ኢየሱስ እንዲህ አላቸው፣ ትምህርቴስ ከላከኝ አብ ነው እንጂ ከእኔ አይደለም አለ። በዮሐንስ ወንጌል ምዕራፍ 7 ቁጥር 18 ላይ የላከውን ክብር የሚፈልገው እርሱ እውነተኛው ነው፣ በእርሱም አመፃ የለበትም ይላል። በዮሐንስ ወንጌል ምዕራፍ 7 ቁጥር 28 ላይ የላከኝ እውነተኛ ነው፣ እርሱም ልኮኛልና አውቀዋለሁ አለ። በዮሐንስ ወንጌል ምዕራፍ 7 ቁጥር 33 ላይ ኢየሱስ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ አላቸው ይላል። በዮሐንስ ወንጌል ምዕራፍ 8 ቁጥር 18 ላይ ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ ራሴ ይመሰክራል ይላል። በዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ደግሞ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ ይላል። በዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች ነገር የለኝም ይላል። በዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ ደግሞ የላከኝም
ከእኔ ጋር ነው ይላል። በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ደግሞ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን ይላል። በዮሐንስ ወንጌል ምዕራፍ 8 ቁጥር 42 ላይ እኔ ከእግዚአብሔር መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና ይላል። በዮሐንስ ወንጌል ምዕራፍ 11 ቁጥር 42 ላይ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ላሉት ሕዝብ ሁሉ ተናገርሁ ይላል። በዮሐንስ ወንጌል 12 ቁጥር 44 ላይ ደግሞ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ይላል። ዮሐንስ ወንጌል 12 ቁጥር 49 ላይ ደግሞ ነገር ግን ይላል የላከኝ አብ የምለውን የምናገረውን ሁሉ ሰጠኝ ይላል። ልክ እንደ ማንኛውም ነቢያት ማለት ነው። በዮሐንስ ወንጌል ምዕራፍ 13 ቁጥር 20 ላይ ደግሞ የምልከውን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ይላል። በዮሐንስ ወንጌል ምዕራፍ 13 ቁጥር 16 ላይ ደግሞ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም ይላል ስለ ራሱ ሲያብራራ። በዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ደግሞ የምትሰሙትም ቃል የላከኝ አብ ነው እንጂ የእኔ አይደለም ይላል። በዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ ደግሞ አብም እንዳዘዘኝ እንዲሁ አደርጋለሁ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 21 ላይ ደግሞ ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል ይላል። በዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ ደግሞ አሁን ግን ወደ ላከኝ እሄዳለሁ ይላል። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ደግሞ እውነት አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስንም ያምኑ ዘንድ እያለ ስለ ራሱ ተላኪነት ያብራራል። በዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ ደግሞ አንተም እንደላከኝ አመኑ ይላል። በዮሐንስ ወንጌል ምዕራፍ 17 ቁጥር 19 ላይ ደግሞ ወደ ዓለም እንደላከኝ ወደ ዓለም ላኳቸው ይላል። በዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይ ደግሞ አንተ እንደላከኝ ዓለም ያምን ዘንድ ይላል። በዮሐንስ ወንጌል ምዕራፍ 17 ቁጥር 23 ላይ አንተ እንደላከኝም መጠን ይልና ይቀጥላል። በዮሐንስ ወንጌል ምዕራፍ 17 ቁጥር 25 ላይ እነዚህም አንተ እንደላከኝ አወቁ ይላል። በዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ አብ እንደላከኝ እኔ ደግሞ እልካችኋለሁ ይላል። በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ወልድን የሚያከብር የላከውን አብን አያከብር፣ ወልድን የማያከብር የላከውን አብን አያከብርም ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ ደግሞ የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና ይላል። ማንኛውም ነቢያት የሚልካቸው አካል የእነሱን ጥበቃ ከጎናቸው ሆኖ እንደሚጠብቃቸው የሚናገሩትን እንደሚሰጣቸው ሁሉ ማለት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ እግዚአብሔር ለኢየሱስ የሰው ልጅም ስለሆነ ልብ ብላችሁ ተመልከቷት ይህችን ቃል። እግዚአብሔር ለኢየሱስ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። በማርቆስ ወንጌልም ተመሳሳይ ቃል እናገኛለን። በማርቆስ ወንጌል ምዕራፍ 9 ቁጥር 37 ላይ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። በማቴዎስ ወንጌል ምዕራፍ 15 ቁጥር 8 ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰው ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ይላል። እሱ ያስተማረው ነቢይነትን ስለመላኩ ፈጣሪ እንደላከው ነው። ሰዎች ጋር ግን ሲደርስ አስተምህሮቱ ምን ሆኖ ደረሰ? ጌትነቱን እያስተማሩ አስቸገሩት ማለት ነው። በዚህም ምክንያት ኢየሱስ ክርስቶስ ምን አለ? በከንቱ ያመልኩኛል፣ እኔ የምመለክ ሰው አይደለሁም ነቢይ ነኝ እያለ ነው። ታዲያ ይሄ ወንድሜ ምን ያህል መጽሐፍ ቅዱስን ከልቡ አስተንትኖ ቢያነበው ነው እዚህ ውጤት ላይ የደረሰው? ከዛ ይሄ ጓደኛዬ ምን እንዳለኝ ታውቃላችሁ? በንግግራችን መሃል ሁልጊዜ ሙስሊሞች ስለ ኢየሱስ ክርስቶስ የሚናገሩትን አስተምሮና ክርስቲያኖች ስለ ኢየሱስ ክርስቶስ የሚያስተምሩትን አስተምሮ ሚዛን ላይ ሳስቀምጠው መጽሐፍ ቅዱስ ላይ ያገኘሁት ኢየሱስ ክርስቶስ በሙስሊሞች ሚዛን ላይ ተቀምጦ ያገኘሁትን አይነት ኢየሱስ ክርስቶስ ሆኖ ስላገኘሁት እንግዲህ ከራሴ በእጄ ላይ ካለው መጽሐፍ ቅዱስ የበለጠ ማረጋገጫ ከየት ይመጣል በማለት እስልምናን ልቀበል ቻልኩ አለ።
እንግዲህ ይህንን ፕሮግራም የምታዳምጡ ሙስሊምም ክርስቲያንም ወንድም እህቶቼ እንግዲህ ከልብ ሆነን እንድናዳምጠውና የምናምነውን እምነት ከልባችን መዝነን ማመን ይኖርብናል እላለሁ። ይህንን ፕሮግራም የምትከታተሉ ሙስሊም ወንድም እህቶችም ደግሞ ለክርስቲያን ወንድም እህቶቻችሁ ሼር እንድታደርጉት እላለሁኝ። ለዛሬው እዚህ ላይ ይብቃኝ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ።